ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ አሻራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 6 ሌሰን 32 በዛሬ ክፍል የምናየው በክፍል 2 ሪቪኬሽን 6.4 ነው። በባለፈው ሌሰናችን ከ1 እስከ 8 ያሉ ጥያቄዎችን በጋራ አብረን ሰርተን ነበር። በዛሬ ደግሞ ቀሪ ጥያቄዎችን አብረን በጋራ እንሰራለን ማለት ነው። ሁሌም እንደምንለው ዩቲዩብ ቻናላችን ዋሸራ አካዳሚ ብላችሁ ሰርች ብታደረጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ እና ፎሎ ማድረጋችሁን አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉኝ። Question number 9 ምንድነው? The potential difference across the terminals of the cell was 1.1 volt when the current from the cell was 0.20 ampere and 1.3 volt when the current was 0.1 ampere. Calculate A. Internal resistance of the cell. B. The cell of EMF ይላል። So potential difference አለ። አንደኛው potential difference V1 ብለን እንጥራው። Given that V1 ፖቴንሻል ዲፈረንስ 1 ማለት ነው። ያለው የከረንት ፍሰት ምን ያህል ነው? ምን ያህል ነው የተሰጠው? 1.1 ቮልት ነው። 1.1 ቮልት ያለው የከረንት ፍሰት I1 ብለን ሰይመው በ1.1 ቮልት ምን ያህል ከረንት ነው? 0.20 አምፒር። ሌላኛው ደግሞ ቮልቴጅ 2 ሁለተኛው ቮልቴጅ 1.3 ቮልት ላይ ያለው ከረንት ፍሰት I2 በለው ያለው የከረንት መጠን ተለያየ አይደል? 0.10 አምፒር ነው። ስለዚህ ምንድነው የተጠየቀ? ካልኩሌት ኢንተርናል ሪስታንስ ኦፍ ዘ ሴል። ለሁለቱ እንደምታዩት ያለ የቮልቴጅ መጠን በተለያየ ሲሊያይ ኤምኤፍ ቫልዩ ሲሊያይ የከረንት መጠኑ ፍሎውም ተለያይቷል፣ ግን ኢንተርናል ሪስታንሱ ኮንስታንት ነው ለሁለቱ። ሶ ዘ ተርሚናል ቮልቴጅ ወይ ደግሞ አኮርዲንግ ቱ ኤምኤፍ ቶታል ቮልቴጅ ማለት ኢንተርናል ቮልቴጅ ሲደመር ተርሚናል ቮልቴጅ ወይ ኤክስተርናል እንበለው ወይ ተርሚናል ቮልቴጅ። ሶ ተርሚናል ቮልቴጅ እና ኢንተርናል ድምሩት ኤምኤፍ ይባላል። ሶ ኢንተርናል ኤምኤፍ ኢዝ ኢኳል ቱ ኢንተርናል ቮልቴጅ ማለት ቮልቴጁ በሶርሱ በራሱ ኮንሱም የሚያደርግ የቮልቴጅ መጠን ነው። ከረንት ታይምስ ኢንተርናል ሪስታንስ ማለት ነው። ሲደመር ምን እናደርጋለን? ተርሚናል ቮልቴጅ። ሶ ይሄን ወደዚህ ብናመጣው ተርሚናል ቮልቴጅ ኢዝ ኢኳል ቱ ኤምኤፍ ሲቀነስ ከረንት ታይምስ ሪዚስታንስ ይሆናል ማለት ነው። ኦኬ ይህን እንጠቀም እስኪ። ሶ ኤሌክትሮሞቲቭ ፎርሳችንን ለሁለቱም ቶታል ቮልቴጅ ማለት ነው። ሶ እያንዳንዱ ኤክስተርናል ቮልቴጅ ዘ ፖቴንሻል ዲፈረንስ ኦፍ ተርሚናል ይላል። ሶ V1 ኦፍ ተርሚናል V2 ኤክስተርናል ቮልቴጅ 1 ኤንድ ኤክስተርናል ቮልቴጅ 2 ማለት ነው። ሶ በሌላ አባባል ተርሚናል ቮልቴጅ ወይ ኤክስተርናል ቮልቴጅ ማለት ነው V1 እና V2 ተብሎ ተሰጥቶናል። ስለዚህ በዚህ የመጀመሪያው ተርሚናል ቮልቴጅ V1 ነው አይደለ? V1 እኩል ይሆናል ኤሌክትሮሞቲቭ ፎርስ ቶታል ቮልቴጅ ነው። ከረንት ለተርሚናል ቮልቴጅ 1 ያለው የቮልቴጅ መጠን ይሄን ያለው የከረንት ፍሎ ደግሞ I ነው 0.20 አምፒር ሲባዛ ምን ኢንተርናል ሬዚስታንስ ማለት ነው። የሚቀጥለው ደግሞ V2 ነው አይደለ? ተርሚናል ቮልቴጅ 2 ማለት EMF ቶታል ፖቴንሻል ዲፈረንስ ማይነስ የከረንት ፍሎ ዳይሬክሽኑ የከረንት ፍሎ መጠኑ ስንት ነው? 0.10 አምፒር ሲባዛ ኢንተርናል። ሶ ይህን ሰብስቲቱት ስናደርግ ምን እናገኛለን? እስኪ ሰብስቲቱት በV1 ቦታ 1.1 ቮልት እኩል ይሆናል ኢኤምኤፍ ሲቀነስ 0.20 ሲባዛ ኢንተርናል ሬዚስታንስ ሲሆን የሚቀጥለው V2 ደግሞ 1.3 ቮልት ተርሚናል ቮልቴጅ ኮንሱም ሲያደርግ ኤምኤፍ ሲቀነስ 0.10 ሲባዛ ኢንተርናል ሪስታንስ ይሆናል ማለት ነው። ስለዚህ የመጀመሪያው ካልኩሌት ዘ ኢንተርናል ሪስታንስ ኦፍ ዘ ሪስታንስ ነው። ኢንተርናል ሪስታንሱ ፈልጉ ነው የሚለው። ስለዚህ በቀላሉ ሶልቭ የምናደርግበትን ቴክኒክ እንመርጣለን ማለት ነው። ሶ ይህንን ብንሰራው የሚጠቅመው በሳይመልተነስ ኢኩዌሽን ነው። ሶ አንደኛውን በኔጌቲቭ 1 ሌላኛውን በፖዚቲቭ 1 ብናቀናንሰው የተሻለ ነው። ይህን በኔጌቲቭ 1 እናባዛው ከላይ ያለውን፣ ከታች ያለውን ደግሞ በፖዚቲቭ 1 እናባዛው። ምን እናገኛለን? በኔጌቲቭ 1 ከላይ ያለውን ስታባዙ ኔጌቲቭ 1.1 ቮልት እኩል ይሆናል ኤሌክትሮሞቲቭ ፎርስ ኔጌቲቭ ይሆናል። ኔጌቲቭ ማለት ነው። ይሄ ወደ ፖዚቲቭነት ይለወጣል። ሁሉንም በኔጌቲቭ ነው። ይሄ ኔጌቲቭ ይሄ ፖዚቲቭ ይሆናል። ኦኬ ፖዚቲቭ የነበረው ኔጌቲቭ የነበረው ወደ ፖዚቲቭ ይለወጣል ማለት ነው። ከታች ያለው በፖዚቲቭ 1 ስለሆነ ተመሳሳይ ዘራሱ ይሆናል። 1.3 ቮልት ኢኤምኤፍ ፖዚቲቭ ነው ማይነስ 0.10 ሲባዛ ኢንተርናል ሬዚስታንስ። ሁለቱን አድ እናርጋቸው ወደታች እንደምራቸው። ስንደምረው ይሄ ተጣፋ አይደል? 0 ነው የሚመጣው። ኔጌቲቭ 1.1 ቮልት ሲደመር 1.3 ስንት ይመጣ?
ኔጌቲቭ 1.1 ቮልት ሲደመር 1.3 ማለት 1.3 ላይ ማን መቀነስ ነው? 1.1 መቀነስ ነው። ስቀኑ 0.2 ቮልት ይመጣል። 0.2 ቮልት። ኔጌቲቭ እና ፖዚቲቭ ኢኤምኤፍ ይጣፋና የሚቀረው እዚህ ጋር እንደምረዋለን። 0.2 ሲባዛ አር ሲቀነስ ፕላስ ስናደረገው ማይነስ እና ፕላስ ማይነስ ስለሚሆን 0.2ን 0.1 እንቀንሳለን። ከ0.2 0.1 ስንቀንስ ስንት ነው የሚሆነው? 0.1 አይደል? 0.1 ታይምስ አር ማለት ነው። ሶ ቦት ሳይድስ ኦቨር 0.1 ኦቨር 0.1 እናደረጋለን። ይሄ በዚህ ይጣፋል። ይሄ ኦሆም ነው የሚኖረው። ኦሆም ማለት ነው ምንድነው? አምፒር ነው። ከረንት ስለሆነ ኦሆም ሳይሆን አምፒር 0.2 እና 0.1 አምፒር ነው ከረንት ስለሆነ። ሶ ኢንተርናል ሪስታንሱ ማግኘት ይችላለን። 0.2 ሲካፈል ለ0.1 2 ቮልት ፐር አምፒር ኦሆም ይሰጣል። ሶ ኢንተርናል ሪስታንሱ ስንት ነበር ማለት ነው? ስንት ነው ማለት ነው? 2 ኦሆም ነው ማለት ነው መልሳችን። ኦኬ ሶ ብታካፍሉት ይህን ትችላላችሁ። 0.2 ሲካፈል ለ0.1 ስንት መጣ? 2 አይደል? መልሳችን ልክ ነው። ስለዚህ የመጀመሪያው ኢንተርናል ሪስታንሱ ስንት ነው? 2 ኦሆም ነው ብለን መመለስ ይችላለን። ሌላው ኤኤምኤፍ ፈልጉን። ይሄ ኤ ነው የመለስ ነው፣ ኤ ነው። ቢ ደግሞ ዘ ሴል ኦፍ ኤኤምኤፍ ቫሊዩ ወይም በዚህኛው ከፈለገ ወይም በዚህኛው መስራት ትችላላችሁ። ኦኬ ከሁለት አንዱ ከታችኛው ላይ ያለውን እንውሰድ። ለምሳሌ 1.3 ቮልት እኩል ይሆናል ኤኤምኤፍ ሲቀነስ 0.1 0 ሲባዛ አር ነው አይደለ? 1.3 ቮልት ኢኳል ቱ ኤኤምኤፍ 0.1 0 አምፒር ማለት ነች። ከረንት ነች። ኢንተርናል ሬዚስታንሱ 2 አግኝቻለሁ 2 ኦሆም። 1.3 ቮልት የቢ ነው እየሰራ ያለሁት። ኤሌክትሮሞቲቭ ፎርስ ኦን ኢኤምኤፍ 0.1 ሲባዛ በ2 0.2 ይሆናል። ኦኬ ምን ቮልት አምፒር ታይምስ ኦhm 0.1 0 ሲባዛ በ2 0. ለምሳሌ እዚህ ጋር 2 ሲባዛ ያገኘነው ሪዛልት በ0.10 ስንት መጣ? 0.2 አይደል? በዚህ መሰረት ይሄን ወደዚህ ላምጠው። ይሄን ወደዚህ ማይነስ የነበረው ፕላስ ይሆናል። ኤኤምኤፍ ማለት ኤሌክትሮሞቲቭ ፎርስ ማለት ነው። ይሄን ወደ ሳመጣ 1.3 ቮልት ማይነስ የነበረው ፕላስ ይሆንና 0.2 ቮልት ይሆናል። ሶ ስደምረው ኤሌክትሮሞቲቭ ፎርስ ኦፍ ኤ ሴል 1.3 ሲደመር 0.2 1.5 ቮልት ሆነ ማለት ነው። ኦኬ ሶ መደመር ነው። ስደምሩት ያ ይመጣላችኋል። ኦኬ ቼክ ለማድረግ ያህል 0.2 ሲደመር ስንት? 1.3 1.3 1.5 ቮልት አይደል? ስለዚህ መልሳችን ዘሴል ኤምኤፍ ማለት ኤሌክትሮሞቲቭ ፎርሱ ምን ያለው 1.5 ቮልት። ኢንተርናል ሬዚስታንስ ስንት ነው? ቶ ኦhm። በዚህ መልክ ከመለስን በትክክል መልሰናል ማለት ነው። ኦኬ ሌላኛው ጥያቄ ኩዌስችን ነምበር 10 the figure shown below in the part of electric circuit determines the value of unknown current IX ይላል። ሶ እዚህ ፖይንት ላይ ኤ እና ቢ ላይ ሁለቱ ጃንክሽን ፖይንቶች ናቸው። ሶ ይህንን ምን እንበለው? ጃንክሽን ፖይንት ኤ፣ ጃንክሽን ፖይንት ኤ። ይህን ደግሞ ጃንክሽን ፖይንት ቢ። ሁለቱ ቦታ ላይ ነው ከረንት የሚለያየው። ስለዚህ ከዚህ የሚመጣው ከረንት ሉክ ወደዚህ 0.3 አምፒር ሂዷል። ይህ 0.5 ነው። ስንት ምን ያህል ከረንት ነው የሚቀረው ማለት ነው? ሁለቱ ለምሳሌ ወደ ጃንክሽን ፖይንቱ የሚመጣ የከረንት መጠን ቶታል ከረንቱ 0.5 አምፒር ነው። ከጃንክሽን ፖይንቱ አንደኛው ወይ በዚህኛው ላይን የሚሄደው ደግሞ 0.3 ነው። የሚቀረው ስንት ነው? 0.2 አምፒር። ስለዚህ የተጠየቀው እዚህ ጋር ያለው የከረንት መጠን ነው። ስለዚህ እዚህ ቦታ ላይ 0.2 ከረንት እዚህ ጃንክሽን ፖይንት ላይ ሲደርስ እንደገና በሁለት ላይኖች ይከፋፈላል። ወደዚህ ሄደው የከረንት መጠን ስንት ነው የሚለው 0.1 ሲሆን የቀረው ከረንት ስንት ነው ማለት ነው? 0.1 ከረንት። ይህን ዋናው ጥያቄ እንድንሰራበት የተፈለገው ምንድን ነው? የክርቾፍ ጃንክሽን ሩልን ቴክኒክ እንድናስታውስ ነው። ስለዚህ በቀላሉ እዚህ ቦታ ላይ ያለውን የከረንት ፍሰት ለማወቅ ፈርስት ቶታል ከረንት ኢንተሪንግ ኢንቱ ዘ ጃንክሽን ፖይንት፣ ወደ ጃንክሽን ፖይንቱ የሚመጣው ቶታል ከረንት አለ። እሱ ከረንት ደግሞ ቱ ዌይ ነው ላይኑ። ዋን ዌይ 0.3 ከረንት ፍሎ አለው ይላል። ሌላኛው የሚቀረው ስንት ነው ማለት ነው? 0.2 ይቀራል ማለት ነው። ልክ እዚህ ቦታ ላይ ጃንክሽን ፖይንቱ ላይ ሲደርስ ደግሞ ይሄ 0.2 ከረንት ወደ ጃንክሽን ፖይንቱ ከገባ በኋላ እዚህ ጋር በአንደኛው የኤሌክትሪክ ላይን ፍሎ የሚያደርገው የከረንት መጠን 0.1 አምፒር ነው አለን። ስለዚህ የቀረው ከረንት ስንት ነው ማለት ነው? 0.1። ሁለቱን ስደምሩት 0.2 ይሆናል ማለት ነው። ኦኬ ዋናው አናውን ከረንቱ ስንት ነው ማለት ነው? መልሳችን 0.1 አምፒር። ስለዚህ answer ምን ብለን ማስቀመጥ አለብን? IX is equal to 0.1 አምፒር ብለን ማስቀመጥ ይኖርብናል። question number 11 determine the electric current that flows in the circuit below ይላል። ይሄ ሰርኪዩት ዲያግራሙን እንየውና ሁለት ፖቴንሻል ዲፈረንስ አለ V1 and V2 ብለን እንሰይመዋለን። ስለዚህ በኦህምስ ህግ መሰረት ይሄ
ጥያቄ አይሰራም ወይም ሶልቭ በቀላሉ ማድረግ አንችልም። ስለዚህ ውስብስብ የሆነ ወይም ደግሞ ኮምፕሌክስ የሆነ ሰርኪት ከሆነ ምን ነው የምንጠቀመው? ክርቾፍስ ሩል ነው የምንጠቀመው። ሶ ክርቾፍስ ሩል ደግሞ ሁለት ሩሎች አሉ። አንደኛው ፈርስት ሩል ወይም ደግሞ ጃንክሽን ሩል የምንለው ነው። ሌላኛው ክርቾፍ ሰከንድ ሩል ወይም ደግሞ ሉፕ ሩል የምንለው ነው። ስለዚህ እዚህ ጋር የምንፈልገው ምንድን ነው? የከረንት ፍሰቱን ነው። የከረንት ፍሰቱን ለማግኘት ሁለት የቮልቴጅ ሶርስ አለን። ስንት ሬዚስተር አለን? 4 ሬዚስተሮች አሉ። በቀላሉ ሶልቭ ለማድረግ ሉፕ ሩል ነው ክርቾፍስ ሉፕ ሩል ነው የምንጠቀመው። ስለዚህ እዚህ ጋር የቮልቴጁን ፖዚቲቭ እና ኔጌቲቭ ተርሚናል እናወጣለን። ይሄ ፖዚቲቭ ነው፣ እዚህ ጋር ኔጌቲቭ፣ ይሄ ፖዚቲቭ፣ ይሄ ኔጌቲቭ ተርሚናሉ ነው። የከረንት ፍሰቱ ምን ይመስላል ብለን ማየት ይኖርብናል። ሶ የከረንት ፍሰቱን ስናይ ኮንቬንሽናል ከረንት ፍሎ ነው የምንጠቀመው ከፖዚቲቭ ተርሚናል ወደ ኔጌቲቭ አይደለ። ስለዚህ ከረንት ዳይሬክሽን ወደዚህ ነው ማለት ነው። ይሄም አይ ይሆናል። ይሄም እንደዚሁ ከፖዚቲቭ ወደ ኔጌቲቭ ስለሆነ ከረንት ፍሎ አይቋረጥም ማለት ነው። በዚህኛው አቅጣጫው ዳይሬክሽኑን አይለውጥብንም። ስለዚህ አይ ይሄኛውም ከረንት ወደዚህ ነው። ሶ የከረንት ፍሰቱን አቅጣጫ ካስቀመጥን በኋላ ዋናው የምንጠቀመው ሉፕ ሩል ነው። ሉፕ ሩላችንን ጀስት ሉፕ ድሮ እናደርጋለን። ይሄ ሉፕ ዋን ብለን እንሰየው። ሉፕ ዋን ወይም ሉፕ ኤ ብለን ሰይመናል። ሶ ይሄ ሉፕ ሮቴሽን ወዴት ነው? ክሎክዋይዝ ዳይሬክሽን ክሎክዋይዝ ዳይሬክሽን ወይም የሰዓት አቆጣጠር አቅጣጫ ማለት ነው። ኦኬ ሶ ክሎክዋይዝ ዳይሬክሽን ተጠቅመን ሉፓችን የከረንት ፍሰቱ ምን ያህል ነው ነው። ስለዚህ አኮርዲንግ ቱ ክርቾፍስ ሉፕ ሩል ከዚህ እንጀምራለን። ይሄ ፖቴንሻል ዲፈረንሳችን ከፖዚቲቭ ወደ ኔጌቲቭ ተርሚናል ከሆነ ቮልቴጁን እንደምንነው እንደ ፖዚቲቭ ነው የምንጠቀመው። ስለዚህ ፖዚቲቭ ቪዋን ወይም ደግሞ ቪዋን ብለን 12 ቮልት እንጠቀማለን። በኋላ ይሄ ከረንት አለን። ከረንት ታይምስ ሬዚስተር አለ። ሬዚስተሩ ስንት ነው? 10 ኦህም ነው። እንሰይመው። ይሄን አር1 10 ኦህም፣ ይሄን አር2 20 ኦህም፣ ይሄንን አር3 40 ኦህም፣ ይሄኛውን ደግሞ አር4 20 ኦህም እናደርጋለን ማለት ነው። ስለዚህ ከረንት ታይምስ ሬዚስተር ፕላስ ነው ወይስ ማይነስ ነው የሚሆነው የሚለውን ለማየት ይሄ ሉፕ ሮቴሽኑ ከከረንት ዳይሬክሽኑ ጋር ዘሴም ዳይሬክሽን ከሆነ ኔጌቲቭ ብለን ነው የምንወስደው። የሉፕ ሮቴሽኑና የከረንት ፍሎ ደግሞ ኦፖዚት ከሆነ ኔጌቲቭ እያደረገን ነው። ኔጌቲቭ አይአር ከረንት ታይምስ ሬዚስተንስ ቮልቴጅ ማለት ነው። ስለዚህ እዚህ ጋር ምንድን ነው የሚያጋጥመ ማለት ነው? ከረንት ታይምስ ሬዚስተር 1 የሚለውን ነገር ለማግኘት ጀስት የሉፕ ሮቴሽን እና የከረንት ዳይሬክሽኑ ዘሴም ዳይሬክሽን ከሆነ ኔጌቲቭ ነው የምንጠቀመው። ኔጌቲቭ ከረንት ታይምስ ሬዚስተር 1 የሬዚስተር 1 ሬዚስታንስ 10 ኦህም ነው። እዚህ ጋር በተመሳሳይ መልኩ ማይነስ ከረንት ፍሎ አለው መልቲፕላይድ ባይ ሬዚስተር 2 የሬዚስተር 2 ሬዚስታንስ 10 ኦህም ነው። እዚህ ጋር ስንመጣ ቮልቴጅ 2 ወይም ደግሞ ፖቴንሻል ዲፈረንስ 2 ከኔጌቲቭ ወደ ፖዚቲቭ ነው የምንሄደው። ስለዚህ ፖዚቲቭ ነው ወደ ኔጌቲቭ ስንል ፖዚቲቭ ይሆናል አይደል? ከኔጌቲቭ ተርሚናል ወደ ፖዚቲቭ፣ ከፖዚቲቭ ወደ ኔጌቲቭ ከሆነ ገና ኔጌቲቭ ቮልቴጅ ነው የምንጠቀመው። ኦኬ ስለዚህ ከኔጌቲቭ ወደ ፖዚቲቭ ከሆነ ጀስት ቮልቴጁ ፖዚቲቭ ቮልቴጅ ነው የሚሆነው። እዚህ ጋም ያለው ከረንት ታይምስ ሬዚስታንስ ስናባዛ የሉፕ ሮቴሽኑ ክሎክዋይዝ አቅጣጫ ነው። የከረንት ፍሎም እንደዚህ ተመሳሳይ ዳይሬክሽን ነው። ስለዚህ ተመሳሳይ ዳይሬክሽን ከሆነ ማይነስ ነው የምናደርገው። ዘሴም ዳይሬክሽን ከሆነ ኦፖዚት ከሆነ ነው ፕላስ አይአር የምናደርገው። ከረንት አለን፣ ሬዚስተሩ ደግሞ ሬዚስተር 3 ነው። አገን እዚህ ጋር ስንመጣም በተመሳሳይ መልኩ ሮቴሽኑ ይቀጥላል። ማይነስ ከረንት ታይምስ ሬዚስተር ጨረስን አይደል? እዚህ ጋር ስንደርስ እዚህ ኳልት 0 ይሄ ሉፕ ሩል ነው። ሰው ሉፕ 1 ብለን የሰየም ነው። ሮቴት አድርገን እዚህ ቦታ ላይ የተነሳንበት ቦታ ላይ ደርሰናል። በዚህ መሰረት ካስቀመጥን በኋላ የተሰጡትን ዳታዎች በቀላሉ ማስገባት እንችላለን። ፖቴንሻል ዲፈረንስ 1 12 ቮልት አለን። ከረንት የምንፈልገው ነገር ነው። ሬዚስተር 1 10 ኦህም ነው። 10 ኦህም ማይነስ ከረንት ታይምስ ሬዚስተር 2 20 ኦህም አለን። ፕላስ ፖቴንሻል ዲፈረንስ 6 ቮልት ነው። ማይነስ ከረንት ታይምስ 40 ኦህም አለን። አገን ቀጣይ ማይነስ ከረንት ታይምስ ሬዚስተር 4 ስንት ነው? 20 ኦህም ነው። እነዚህ በሙሉ የምታያቸው ነገሮች ኮመን የሆነ ቫሉ ያላቸው አይደል? ይህና ቮልቴጁን በጋራ እንደምር 12 ሲደመር 6 ስንት ይሆናል? 18 ቮልት። እነዚህን ግን ኮመን የሆነ ምን እናወጣለን? ከረንት የጋራ ማውጣት እንችላለን። ከረንት የጋራ ማውጣት እንችላለን። ወይም ሁሉንም ከእኩል ይሆናል በኋላ እንውሰደውና የጋራ እናወጣለን። ይህንን ማይነስ የነበሩት በሙሉ ፕላስ ይሆናሉ። አይ ታይምስ 10 ኦህም እዚህ ጋር በተመሳሳይ መልኩ ፕላስ አይ ታይምስ 20 ኦህም ይህንም ከእኩል ይሆናል ስለወሰድኩት ፕላስ አይ ታይምስ 40 ኦህም ፕላስ ይህንን ወደዛ ስንወስደው ከእኩል ይሆናል። ማይነስ የነበረው ፕላስ ነው። አይ ታይምስ 20 ኦህም አደለ? ለሁሉም ኮመን የሆነው ከረንት ነው። የጋራ ስናወጣ ምን እናገኛለን? ኮመን ስንወስድ 18 ቮልት እዚ ኳልቱ ኮመን አይ እንወስዳለን። እዚህ ጋር ማን የቀረው 10 ኦህም ፕላስ
20 ኦህም ከረንት ስለ 40 ኦህም ፕላስ 20 ኦህም አለ ማለት ነው። ኦኬ ስንደምር እነዚህ ሰማፕ ናርክ 30 እዚህ ጋር 70 ስንት ይሆናል 90 ይሆናል ማለት ነው። ኦኬ ስለዚህ ከረንት ታይምስ 90 ኦህም is equal to 18 ቮልት ይሆናል። ሶ ቦth sides ለ90 ኦህም ይሄንም ለ90 ኦህም እናካፍላለን። ይሄ በዚህ ይጣፋልናል። ስለዚህ ያለን የከረንት መጠን ለማወቅ በቀላሉ ሁለቱም ማካፈል ነው። 18 ሲካፈል ለ9 ሶ ስናካፍለው ስንት ነው የሚመጣው 0.2 አምፒር። ስለዚህ በሰርኪት ውስጥ ያለው የከረንት ፍሰት ስንት ነው ማለት ነው 0.2 አምፒር ብለን በቀላሉ መመለስ እንችላለን ማለት ነው። ሌላኛው ጥያቄ galvanometer with a resistor of 36 ohm is converted into a meter using a shunt resistor of 4 ohm. What fraction of total current pass through the galvanometer ይላል። ሶ የተሰጠን ነገር አለ galvanometer with a resistance of galvanometric resistor ማለት ነው 36 ኦህም ነው። ሸንት ሬዚስተሩ ደግሞ 4 ኦህም ነው። ስለዚህ ጋልቫኖሜትር ወደ ሜትር ወደት መለወጥ ነው ወደ አሜትር መለወጥ ነው ያስፈልገው። ስለዚህ ምን ያህል ከረንት ያስፈልገዋል ነው። በጋልቫኖሜትር ውስጥ የሚያልፈው የከረንት መጠን ስንት ነው ነው ጥያቄው። ስለዚህ የተሰጡን ጊቭኖች አሉ። መልሳችን ምን ይመስላል የሚለውን እንይ። ሶ ይሄ የመጀመሪያው ጋልቫኖሜትሪክ ሬዚስተር ነው። አርጂ ስንት ነው 36 ኦህም ነው። ሌላ ደግሞ የተሰጠ ምንድነው ሸንት ሬዚስተር ነው። ሸንት ሬዚስተር ፓራላሊ ነው ኮኔክት የሚደረገው 4 ኦህም ነው። ስለዚህ ከዚህ በፊት በተማርነው መሰረት ጋልቫኖሜትሪክ ከረንቱ ስንት ይሆናል ነው። ኦኬ በጋልቫኖሜትሩ what fraction of total current pass through the galvanometer ይላል። በጋልቫኖሜትሩ የሚያልፈው ቶታል ከረንት መጠን ስንት ነው ነው የሚለው ጥያቄ። ሉክ እዚህ ሰርኪት ላይ እንደምታዩት ጀስት ይሄኛው ጋልቫኖሜትር ነው። ጋልቫኖሜትር ፉል ስኬል የሆነ ዲፍሌክሽን በጣም ትንሽ ከረንት ነው ወይም የሚለካው። ስለዚህ ይሄ ጋልቫኖሜትር ትልቅ ከረንት ወይም ትልቅ የቮልቴጅ መጠን እንዲለካ ለማድረግ እንደ አሜትርም እንደ ቮልትሜትር መጠቀም ይቻላል። አንደኛው ሸንት ሬዚስተር ፓራላሊ ኮኔክት ብናደረግ እንደ አሜትር ያገለግለናል። መልቲፕላይ ሬዚስተር ደግሞ ሲሪየስ በሆነ ወይ ሲሪየስ ኮኔክሽን ብናደረግ ሰርኪት ውስጥ እንደ ቮልትሜትር ያገለግለናል ማለት ነው። ስለዚህ ይሄ የተሰጠን ሸንት ሬዚስተር ነው። ሸንት ሬዚስተሩ ምን መሆን አለበት? ስሞል ሬዚስታንስ ነው ያለው ከጋልቫኖሜትር ጋር ፓራላሊ ነው ማገናኘት ያለብን። ስለዚህ ይሄ ጋልቫኖሜትር እንደምን ያገለግላል? እንደ አሜትር ያገለግላል ማለት ነው። ስለዚህ ቮልቴጅ ዘሴም የሚሆነው ፓራላል ኮኔክት ሲሆን ነው አይደል? ስለዚህ ቮልቴጅ ኦፍ ጋልቫኖሜትር ኤንድ ቮልቴጅ አክሮስ ኦን ዘ ሸንት ሬዚስተር በፓራላል ጊዜ እኩል ነው። ቮልቴጅ ማለት ደግሞ ከረንት ሲባዛ በሬዚስታንስ ማለት ነው። ሶ ጋልቫኖሜትሪክ ከረንት ሲባዛ የጋልቫኖሜትር ሬዚስታንስ አለ። ሸንት ሬዚስተር ቮልቴጅ ደግሞ ከረንት ሸንት ሬዚስተር ሲባዛ ሸንት ሬዚስታንስ ይሆናል ማለት ነው። ሸንት ከረንት መልቲፕላይ ሸንት ሬዚስታንስ ይሆናል። ስለዚህ በዚህ መሰረት አጠቃላይ what fraction of total current pass through the galvanometer ይላል። ሶ ቶታል ከረንት ኦን ዘ ሰርኪት ለማግኘት በፓራላል ከሆነ ጋልቫኖሜትሪክ ከረንት በጋልቫኖሜትሩ የሚያልፈው ከረንት እና በሸንት ሬዚስተሩ የሚያልፈው ከረንት ድምር ውጤት ነው። ስለዚህ በቀላሉ ይሄኛው ሸንት ከረንቱን ለማግኘት ይሄን ወደዚህ ብናመጣው ሸንት ከረንት is equal to ቶታል ከረንት ማይነስ አይጂ መሆን ይችላል ማለት ነው። ኦኬ ሶ እዚህ ጋር የተሰጠ ምንድነው የሚለውን እንየው። አንደኛው ጋልቫኖሜትሪክ ከረንት አልተሰጠም። የምንፈልገው እሱ ነው። ጋልቫኖሜትሪክ ከረንት ሲባዛ ጋልቫኖሜትሪክ ሬዚስታንስ 36 ኦህም ነው። ሸንት ከረንት አልተሰጠም። በሸንት ከረንት ቦታ ይሄን ላስገባ አይ ማይነስ አይጂ ሲባዛ ሸንት ሬዚስታንስ 4 ኦህም። ስለዚህ ይሄንን በቀላሉ ዲቫይድድ ባይ 4 ኦህም ዲቫይድድ ባይ 4 ኦህም ማድረግ እንችላለን። ወይም ደግሞ ጀስት በቀላሉ እንዲባዛልን እስኪ እናውቃለሁ በአራት አንድ በአራት ማድረግ እንችላለን። 4 ኦህም ይሄንም 4 ኦህም ይሄ በዚህ ተጣፋልናል። ሶ ይሄ ስንት ነው የሚሆነው 9። ስለዚህ በአራት አንድ በአራት 9 ኦህም በኦህም ይጣፋል። ስለዚህ 9 አይጂ ኢኳል ቱ አይ ማይነስ አይጂ ይሆናል አይደል? ቶታል ከረንት ማለት ነው። ይሄን ወደዚህ ላምጣው ላይክ ተርም ስለሆነ 9 ታይምስ ጋልቫኖሜትሪክ ከረንት ሲደመር ጋልቫኖሜትሪክ ከረንት ይሄንን ወደዚህ አምጥቻው ነው ፕላስ ያደረኩት ግሎናል ቶታል ከረንት ይሆናል 9 + 1 10 ጋልቫኖሜትሪክ ከረንት multiplied by 10 is equal to total current ነው። so total current on the circuit ስላልተሰጠ over 10 እናደርጋለን። ስለዚህ ምን ማድረግ ነው ማለት ነው ጋልቫኖሜትሪክ ከረንት ማለት ከ1/10 የ1/10 ነው ማለት ከቶታል ከረንቱ what fraction of total current ነው የሚለው 1/10 ነው ማለት ነው። ኦኬ so ጋልቫኖሜትሪክ ከረንቱ ከቶታል ከረንቱ 110 ለምሳሌ ቶታል ከረንቱ 20 አምፒር ቢሆን በጋልቫኖሜትሪክ ከረንቱ የሚያልፈው ከረንት ስንት ነው ማለት ነው 2 ይሆናል ማለት ነው። ኦኬ ሶ ምን ያህል ፍራክሽን ነው 1/10 ነው ብለን በቀላሉ መመለስ እንችላለን ማለት ነው። ኦኬ መልሳችን ይሄ ነው። ኦኬ ዘ ላስት question number 13
ዲተርሚን ዘ ኢኩቫለንት ሬዚስታንስ ቢትዊን ፖይንት ኤ ኤንድ ቢ ኢን ኤ ሰርኪት ሾን ቢለው ይላል። ፍሮም ኤ ቱ ቢ ያሉ ሬዚስተሮችን ኢኩቫለንት ማለት ቶታል ሬዚስታንሳቸውን ፈልጉ ነው የሚለው። እዚህ ጋር ሰርኪት ዲያግራሙን ስናየው የትኞቹ ሬዚስተሮች ፓራላል ተያይዘዋል፣ ሌሎች የትኞቹ ደግሞ በሲሪስ ተገናኝተዋል የሚለው መለየት በጣም አስፈላጊ ነው። እንሰይማቸው። የመጀመሪያው ሬዚስተር 1 ብለን እንሰይመዋለን። ሄር ኢዝ R2 ሄር ኢዝ R3 እዚህ ጋር R4 ሄር ኢዝ R5 ሬዚስተር 5 ሬዚስተሮች አሉ። ከኤ እስከ ቢ ያለው ክሎዝድ ሰርኪት ነው እንደምታዩት። ፓራላል እና ሲሪስ መሆናቸውን መጀመሪያ አይዴንቲፋይ ካላረግን በቀላሉ ሶልቭ ማድረግ አንችልም። ስለዚህ መጀመሪያ የትኞቹ ናቸው ፓራላል የትኞቹ ናቸው ሲሪስ የሚለውን ማወቅ አስፈላጊ ነው። ስታርቲንግ ፍሮም ፖይንት ኤ እዚህ ጋር ደግሞ ክሎዝድ ሰርኪቱ ቢ እስከ ኤ እስከ ቢ ድረስ ባለው ያሉ ሬዚስተሮችን ኢኩቫለንት ሬዚስታንስ ማለት የሬዚስተሮች የሬዚስታንስ መጠንን ፈልጉ ነው የሚለው። ስለዚህ እዚህ ጋር ማየት ያለብን ምንድን ነው which one is parallel and series ኮምቢኔሽን ኦፍ ሬዚስተሮቹ በሲሪስ እና በፓራላል የትኞቹ ናቸው የተገናኙት የሚለውን ለመለየት የከረንት ፍሎውን ዳይሬክሽን ማየት አስፈላጊ ነው። ከረንቱ ሁለትና ከዛ በላይ የሚከፈል ከሆነ ወይም ጃንክሽን ፖይንት የምንለው የሚገናኙበት ፖይንት ጃንክሽን ፖይንት ብለን እንጠራዋለን። ይሄ ጃንክሽን ፖይንት ላይ ከረንቱ በተለያየ ዳይሬክሽን ሙቭ የሚያደርግ ከሆነ በፓራላል ነው የተገናኙት። ነገር ግን የከረንት ፍሎ ዋን ዌይ ከሆነ በሲሪስ ነው የተገናኙት። ስለዚህ ሁሌም እንደዚህ አይነት ሰርኪት ዲያግራም ሲያጋጥማችሁ ከመጨረሻው ነው መጀመር ያለባችሁ። ከመጨረሻው ጀምራችሁ እየደመራችሁ ነው መምጣት ያለባችሁ። እዚህ ፖይንት ላይ ለምሳሌ ያለውን የከረንት ፍሎ ስናይ በአር2 የሚያልፈው ከረንት I2 በአር1 የሚያልፈው ከረንት I1 እዚህ ጃንክሽን ፖይንት አለ። ሁለት I2 ወደዚህና ወደዚህ ስፕሊት ያደርጋል፣ ለሁለት ይከፈላል ማለት ነው። ቱ ዌይ ሆነ የከረንት ፍሎ በሁለት አቅጣጫ ሆነ። ስለዚህ በሬዚስተር 3 የሚያልፈው ከረንት I3 በሬዚስተር 4 የሚያልፈው ከረንት ደግሞ I4 ይሆናል። ነገር ግን እዚህ ጋር እንደምታዩት በአር3 4 ኦሆም ሬዚስታንስ አለው። ያለው ከረንት ፍሎ ዋን ዌይ ነው፣ ወደ ሌላ አቅጣጫ አይሄድም። ስለዚህ ዋን ዌይ ከረንት ፍሎ ከሆነ R3 እና R5 በምንድን የተገናኙት በሲሪስ ይሆናል ማለት ነው። ኦኬ። ስለዚህ በR5 የሚያልፈው ከረንት ደግሞ I5 እንላለን። በዚህ መሰረት እነዚህን ነገሮች ካስቀመጥን በኋላ መጀመሪያ መስራት ያለብን ሬዚስተር 3 እና ሬዚስተር 5 ነው። ሬዚስተር 3 ኤንድ ሬዚስተር 5 ሁለቱ ሬዚስተሮች በሲሪስ ነው ወይስ በፓራላል ነው የተገናኙት ብለን ስናይ የተገናኙት በሲሪስ ነው። በሲሪስ ሲሪስ መሆናቸውን የምናይ ኮምቢኔሽናቸው ሲሪስ መሆናቸውን የምናይ ዋን ዌይ ከረንት ፍሎ ነው ያለው። ይሄ ከረንት ለሁለት የማይከፈል ከሆነ በሲሪስ ነው የተገናኙት። በሲሪስ ከደመርን በኋላ የሁለቱን ሬዚስተሮች መጠን ከአር4 ጋር ከሬዚስተር 4 ጋር ያላቸው ምን ይመስላል የሚለውን ሰርኪት ዲያግራም እንደገና ድሮ እያደረጋችሁ መምጣት ይኖርባቸዋል። ሉክ ለምሳሌ የነበረው ሰርኪት ዲያግራም R3 እና R5 በአንድ ሰርኪት መሳል ይኖርብናል። ኔክስት ስቴፕ የምናደርገው የሁለቱ ሬዚስተር ድምር ውጤት ሬዚስተር 3 5 እንበለው። ዘ ኮምቢኔሽን ኦፍ ሬዚስተር 3 ኤንድ ሬዚስተር 5 ሬዚስተር 3 5 እንላለን። በአንድ ሬዚስተር ወክለን ቀጥሎ ያለው ሬዚስተር 4 ነው። ሬዚስተር 4 መሆን አለበት። ሰርኪት ዲያግራማችን እንደምታዩት ሞዲፋይ እየሆነ ነው ማለት ነው፣ እየተለወጠ ነው። ቼንጅ እናደርገዋለን፣ እየደመርን እየለወጥ ነው መሄድ አለብን። ካልሆነ በትክክል አሰሩትም። ኦኬ ሚስ አያሰራም። ኦኬ ቀጥታ ያለውን ነገር ከዚህ ብንጀምር ከዚህ ጋር ከጀመራችሁ ሪዛልቱ የተለየ ነው የሚሆነው። ስለዚህ በዚህ መሰረት እዚህ ጋር R2 አለ፣ እዚህ ፖይንት ላይ ደግሞ R1 ሬዚስተር 1 አለ። ኦኬ እንደምታዩት ሬዚስተሮቹን ወደ ስንት 5 ነበሩ፣ ወደ 4 ቼንጅ አደረግናቸው። ምክንያቱም ሬዚስተር 3 እና ሬዚስተር 5 በሲሪስ ነው የተገናኙት። ሰም አፕ ካረግን በኋላ ወደ አንድ ሬዚስተር እንለውጣለን። ዘን የሁለቱ ድምር ውጤት R3 5 ነው የምንለው። ከሬዚስተር 4 ጋር ያላቸው ኮምቢኔሽን ምን ይመስላል ካልን በፓራላል ነው። ምክንያቱም ምንድነው ያለው የከረንት ፍሎው እዚህ ጃንክሽን ፖይንት ላይ ከረንት ፍሎው ለሁለት ስፕሊት ይሆናል። ለሁለት የሚከፈል ከሆነ ሁለቱ የተገናኙት በምንድነው በፓራላል ነው። ስለዚህ ምን እንላለን ሬዚስተር 4 ኤንድ ሬዚስተር 3 5 ማለት ዘ ኮምቢኔሽን ኦፍ ሬዚስተር 3 ኤንድ ሬዚስተር 5 ማለት ነው። ኦኬ ሁለቱ የተገናኙት በምንድነው በፓራላል ኮኔክሽን ያላቸው። ኮምባይን ካረግን በኋላ አንድ ላይ ከጨመቅናቸው ከደመርናቸው በኋላ በአንድ ሬዚስተር እንወክላቸዋለን። እዛ ኔክስት ስቴፓችን ምንድነው ሁለቱን በፓራላል ከደመርን በኋላ
ሰርኪዩት ዲያግራሙ ምን ይመስላል የሚለውን ስናይ ሬዚስተር 4 ኤንድ ሬዚስተር 35 R435 ብለን ሰየም ነው። ሁለቱም በአንድ ላይ ደምረን በፓራላል ኢኩዌዥን ደምረን የሚመጣው ሬዚስተር 435 ይሆናል ማለት ነው። እዚህ ጋር ማን ይኖራል? ቀጣይ ሬዚስተር 2 ይኖራል። እዚህ ጋር እንደምታዩት ደግሞ ሬዚስተር 1 ይኖራል ማለት ነው። አሁን እያነሰን የመጣው አይደል? ሶስቱን ሬዚስተሮች አሁን በምናነብበት ሰዓት ያለው የከረንት ፍሎ ዋን ዌይ ሆነ ማለት ነው አይደል? በአር1 የሚያልፈው ከረንት I1፣ በአር2 የሚያልፈው ከረንት I2፣ በአር435 የሚያልፈው ከረንት ደግሞ I435 ማለት ይችላላችሁ። ያለው የከረንት ፍሎ ዋን ዌይ ከረንት ፍሎ ነው ያለው፣ አንድ አቅጣጫ ብቻ ነው ያለው። ስለዚህ R1፣ R2፣ R435 በምንድን የተገናኙት? በሲሪስ ይሆናል ማለት ነው። ሰርኪዩት ዲያግራማችንን በዚህ መልኩ ነው እየደመርን መጣ። ስለዚህ ደምረን ስንጨርስ ምን እንላለን? ዲተርሚን ዘ ኢኩቫለንት ሬዚስታንስ ይላል። ኢኩቫለንት ማለት ቶታል ማለት ነው። ኦኬ አጠቃላይ እነዚህ 5 ሬዚስተሮች ተደምረው ያላቸው የሬዚስታንስ መጠን ምን ያህል ይሆናል? ሶስቱን ሬዚስተሮች እንደምራለን፣ ቶታል እንፈልጋለን ማለት ነው። የሚፈልገውም ቶታል ነው። R1 and R2 and R435 are connected in series በሲሪስ ነው የተገናኙት። በዚህ መሰረት ነው እያንዳንዱ ሰርኪዩት ዲያግራም መስራት ያለባችሁ። ኦኬ ዘን አሁን ቁጥሮቹን እየተካን እንስራ። ቁጥሮቹን እየተካን ስንሰራ ሬዚስተር 3 እና ሬዚስተር 5 ምን ያህል ሬዚስታንስ ቫልዩ ያላቸው፣ ምን ያህል ኦሆም ሬዚስታንስ ቫልዩ ያላቸው ብለን ስናይ ሬዚስተር 3 is given 4 ኦሆም ነው፣ ሬዚስተር 5 2 ኦሆም ነው። ሁለቱ በሲሪስ ነው። ከዚህ በፊት በተማርነው መሰረት ሬዚስተሮች በሲሪስ ከተገናኙ ቀጥታ ነው የምንደምረው። ፕሩቭ አድርገናል ከዚህ በፊት። ዘ ኮምቢኔሽን ኦፍ ማንና ማን R3 and R5 ሬዚስተር 35 ማለት ነው። ዘ ሰም ኦፍ R3 ፕላስ R5 ዳይሬክት ነው ሰማ በምናደርገው። ሬዚስተር 35 is equal to ሬዚስተር 3 ስንት ነው? 4 ኦሆም ፕላስ ሬዚስተር 5 ደግሞ 2 ኦሆም ነው። ሬዚስተር 35 ኮምባይን አድርገን ስንት ይመጣል? 6 ኦሆም። የሁለቱ ሬዚስተሮች ድምር ውጤት 6 ኦሆም። R35 is equal to ስንት እንበለው? 6 ኦሆም። ቀጣይ ከሬዚስተር 4 ጋር ነው የምንደምረው በፓራላል ነው ወይስ በሲሪስ ኢኩዌሽን ነው ስንል በፓራላል ነው። ምክንያቱም እዚህ ጋር እንዳየነው ከረንቱ እዚህ ጃንክሽን ፖይንት ላይ ለሁለት ተከፍሏል። ስለዚህ በዚህ መሰረት ሁለቱም በፓራላል ኢኩዌሽን ሰማፕ እናደርጋለን። ሁለት ሬዚስተሮች በፓራላል ከተገናኙ ደግሞ ስንደምር 1/, ብለን ነው የምንደምረው። ኦኬ 1/, R የማን የሬዚስተር 4 እና የሬዚስተር 35። ስለዚህ ሬዚስተር 435 ምን በለው 1/, R4 ፕላስ 1/, ስንት R35። ይሄ የፓራላል ሲሆኑ የምንደምርበት አንዱ ኢኩዌሽናችን ነው ማለት ነው። በዚህ መሰረት በጣም ሲምፕል ነው። R 1/, R435 is equal to ሬዚስተር 4 ምን ያህል ኦሆም ነው? 6 ኦሆም። 6 ኦሆም ፕላስ the combination of ሬዚስተር 3 and ሬዚስተር 5 ደግሞ ሁለቱ ተደምረው ስንት አምጥተናል? 6 ኦሆም። የሁለቱን የጋራ እንወስዳለን። LCM ማለት ነው፣ ሊስት ኮመን መልቲፕላቸው ሁለቱም 6 ኦሆም ስለሆነ 6 እንወስዳለን። 6 ohm is common. 6 divided by 6 1 times 1 ነው እዚህ ጋር 6 divided by 6 1 times 1 እዚህ ጋር 1 ነው። ኦኬ R435 1 plus 1 2 divided by 6 ohm ይሆናል ማለት ነው። ኦኬ በዚህ መሰረት 1/, R435 is equal to እዚህ ጋር 2/6 ohm ነው። ክሪክሮስ እናባዛው። ይሄን በዚህ ስናባዛው 2 times ሬዚስተር 435 is equal to 6 times 1 6 ohm. both sides divided by 2 ይሄ በዚህ ይጣፋል። the combination of ሬዚስተር 4 and 35 ሬዚስተር 35 6 divided by 2 3 ohm ማለት ነው። እንደምታዩት ሬዚስተሮች በፓራላል ሲገናኙ የሬዚስታንስ መጠናቸው ይቀንሳል። ከዚህ በፊት እንደነገርኳችሁ ማንኛውም ቤት ውስጥ የምንጠቀምባቸው ኤሌክትሪካል ዲቫይሶች በፓራላል ነው የምናገናኛቸው። ምክንያቱም ምንድነው? ሬዚስታንስ እንዲቀንስ። ሬዚስታንስ ሲቀንስ ከረንት ይጨምራል።
ወይንም ደግሞ የምንጠቀመው የኤሌክትሪክ ኃይል ለረጅም ጊዜ ይሆናል ማለት ነው። የኃይል እጥረትም እንዳይኖር ያደርጋል። ሁለት ፋንክሽኖች አሉት። ስለዚህ እንደምታዩት በፓራል መገናኘታቸው ከኢንዲቪጁዋል ሬዚስተር ከአንደኛው ወይንም ደግሞ እያንዳንዱ 6 ኦህም ነበር ከሱ ባነሰ መልኩ ነው ሪስታንሱ የቀነሰው። ሪስታንስ ሲቀንስ ከረንት ይጨምራል ማለት ነው። የሁለቱ ድምር ውጤት R4 and R35 ኮምባይን ስናደረግ ስንት መጣ? 3 ኦህም መጣለን። በቀጣይ ምንድነው የምናደርገው? ኮምባይን እያደረግን አምጥተነዋል። R435 ደምረ 3 ኦህም መጣል። R2 ስንት ነው? 2 ኦህም። R1 ደግሞ 1 ኦህም ሪስታንስ አለ። ስለዚህ ሶስቱ ሬዚስተሮች ደግሞ ስናያቸው የተገናኙት በሲሪስ ነው። በሲሪስ ከሆነ እንደምራለን ማለት ነው። ቀጥታ እንደምራለን። ስንደምር ቶታል ሬዚስታንስ ብለን ወይ ኢኩቫለንት ሬዚስታንስ እዚህ ኳልቱ ሶስቱ ሬዚስተሮች የተገናኙት በሲሪስ ከሆነ ቀጥታ ሰማፕ እናደርጋለን። ፎርሙላችን በዛ መልኩ ነው። ሬዚስተር 1 ፕላስ ሬዚስተር 2 ፕላስ ሬዚስተር 435 ኢኩቫለንት ሬዚስታንሳችን R1 ቫልዩ ስንት ነው የሚያሳየው? R1 ቫልዩ 1 ኦህም ነው ሬዚስታንስ ቫልዩ። R2 2 ኦህም ሬዚስታንስ አለው። R435 ደግሞ 3 ኦህም። ቶታል ወይንም ኢኩቫለንት ሬዚስታንስ ስንት ይሆናል ማለት ነው? ይህን ስደምሩት 6 ኦህም ይመጣል ማለት ነው። ኦኬ እነዚህ አጠቃላይ 5 ሬዚስተሮች ተደምረው የሬዚስታንስ መጠናቸው ምን ያህል ይሆናል የሚለው ቀጥታ ሰማፕ ማድረግ የለባቸውም። መጀመሪያ ምንድነው አቀማመጣቸው በምንድነው በሲሪስ ነው በፓራል ነው የተገናኙት የሚለው በጣም ወሳኝ ነው። በሲሪስ እና በፓራል ለመገናኘታቸው ደግሞ ዋናው ማየት ያለባቸው ምንድነው የከረንት ፍሎ ዳይሬክሽን። ከረንት ፍሎ ዋን ዌይ ከረንት ፍሎ ዳይሬክሽን ካላቸው አንድ አቅጣጫ ብቻ የሚጠቀሙ ከሆነ በሲሪስ ነው የተገናኙት። ነገር ግን ከረንቱ በሁለትና ከዛ በላይ የሚከፈል ከሆነ ስፕሊት የሚያደርግ ከሆነ የተቀመጡት ሬዚስተሮች በፓራላል ነው እንጂ በማየት ብቻ ይሄን አይ ፓራላል ነው ማለት አንችልም፣ ይሄን አይ ሲሪስ ነው ማለት አንችልም። እዛ ጋር በደንብ መጠንቀቅ አለባችሁ። ኦኬ ከረንት ፍሎውን ነው ተከትላችሁ በሲሪስ እና በፓራላል መሆኑን ማረጋገጥ ያለበት። ሌላው ደግሞ እየደመራችሁ መምጣት አለባችሁ። ኦኬ አንደኛው ከአንደኛው ጋር ፓራላል ግዴታ ስለሆነ ቀጥታ ጃምፕ አድርጋችሁ ከሰራችሁ ትክክለኛው ሪዛልት አይመጣላችሁ። ስለዚህ ከመጨረሻው ጀምረን እየደመርን በሲሪስ ከሆነ በሲሪስ በፓራላል ከሆነ በፓራላል እየደመርን ሰርኪዩት ዲያግራማችሁንም ድሮ እያደረጋችሁ እየጨመቃችሁ መምጣት ይኖርባችኋል ማለት ነው። ኦኬ ሪዛልቱን ተመሳሳይ ሲኩዌንስ እንዲኖረው ወይ ስቴፕ እንዲኖረው እያንዳንዱን ነገር ስደምሩ እየደመራችሁ ሰርኪዩት ዲያግራማችሁ ልክ በሰራ ነው መሰረት እየደመራችሁ መምጣት አለባችሁ። ድሮ እያደረጋችሁ ብትመጡ የተሻለ ትሰራላችሁ ማለት ነው። ኦኬ ጥያቄው የመጨረሻው ዲተርሚን ዘ ኢኩቫለንት ሬዚስታንስ ፍሮም ኤ ቱ ቢ ያሉ ሬዚስተሮችን አጠቃላይ ድምር ውጤት ነው የሚለው። አጠቃላይ ስንት ይመጣል ማለት ነው? 6 ኦህም ሬዚስታንስ ይመጣል። እንደምታዩት ዘሆል ብትደምሩት እዚህ ጋር 1 3 እና 6 ይሆናል 9 እዚህ ጋር 4 13 15 ነው የሚመጣው። ቀጥታ ከደመረ 15 ኦህም ነው። ነገር ግን የመጣው 6 ኦህም ነው። ምክንያቱም ምንድነው በፓራላልና በሲሪስ ስለተገናኙ ማለት ነው። ኦኬ ሬዚስተሮች በፓራላል ሲገናኙ ሬዚስታንስ ቫልዩአቸው ይቀንሳል። ስለሚቀንስ ነው ይሄ ሪዛልት የመጣው። የትኞቹ ሬዚስተሮች ናቸው በፓራላል የትኞቹ ናቸው በሲሪስ አሁን ባየነው መሰረት ሌሎችን ጥያቄዎች ሰሩ በዚህ ስቴፕ ብሰሩ የተሻለ ነው ማለት ነው። ለዛሬ በቃናል። በሚቀጥለው ሌሰን ደግሞ በሌላ ርዕስ እስከምንገናኝ ሰላም ሁኑ። ቻው ቻው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ